ሰላም ጤና ይስጥልን ክብራን ተመልካቾች ከሐረር ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል ከዜናዎቹ ጋር ሌንሽ መልስ ነኝ በቅድሚያም ክልላዊ ዜናዎች በሐረሪ ክልል ባለፉት 7 ዓመታት ምርትና ምርታማነትን በማሳደግ ተጨባጭ ውጤት መመዝገቡን የክልሉ ግብርና ልማት ቢሮ አስታወቀ ከለውጡ በፊት የነበረው የአርሶ አደሩ የመሬት ባለቤትነት ጥያቄ ተገቢው ምላሽ ያገኘው በለውጡ መንግስት መሆኑን ተገልጿል ሄኖክ ግርማ ተጨማሪ ያለው በሐረሪ ክልል ባለፉት 7 የለውጥ ዓመታት የግብርና ዘርፉን ምርትና ምርታማነትን በማሳደግ ዜጎችን ተጠቃሚ በማድረግ በተከናወኑ ተግባራት ተጨባጭ ውጤቶች መመዝገባቸው ተገለጸ። የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ የዘርፉን የ7 ዓመታት ክንውንን አስመልክቶ በሰጡት መግለጫ በክልሉ የምርጥ ዘር አቅርቦትና የመስኖ ሽፋንን በማሳደግ የተፈጥሮና የእንስሳት ሀብት ልማት ስራዎችን በማሻሻል በተከናወኑ ተግባራት ምርትና ምርታማነትን ማሳደግ ያስቻሉ ውጤቶች መመዝገባቸውን ተናግረዋል። በተለይም በእነዚህ ዓመታት በተፋሰስ ልማት ከ35000 በላይ የህብረተሰብ ክፍሎች የተሳተፉበት የአፈርና ውሃ ጥበቃ ስራዎች መካሄዱን የገለጹት ምክትል ቢሮ ኃላፊው ይህም የከርሰ ምድር ውሃ እንዲጎለብትና የአርሶ አደሩን የመስኖ ተጠቃሚነትን በማሻሻል ምርትና ምርታማነት ከፍ እንዲል ያስቻለ መሆኑን ገልጸዋል። በአሁኑ ወቅትም በክልሉ ከ4500 ሄክታር በላይ መሬት በመስኖ እየለማ መሆኑን ገልጸው ለዚህም ቢሮ አስፈላጊውን የግብዓትና የሰው ኃይል ድጋፍ እያደረገ ይገኛል ብለዋል። ባለፉት 7 ዓመታት በተፋሰስ ልማት ስራዎች ከ35000 በላይ ህብረተሰብ የተሳተፈበት የአፈርና ውሃ ጥበቃ ስራዎች ተሰርቷል። በዚህ ደግሞ የምርትና ምርታማነት ያደገበትና እንዲሁም የከርሰ ምድር ውሃዎች የጨመሩት ምክንያት በዛ ደግሞ የአርሶ አደሩ የመስኖ ተጠቃሚነት ከፍ ያለበት ዓመታት ነው ማለት ይቻላል። ይህንም ማሳያ በአሁን ሰዓት እንደ ክልላችን 4500 በላይ የመስኖ ልማት መሬቶች እየለሙ ያሉበት ሁኔታዎች አሉ። ለዚህ ደግሞ የሚያስፈልጉት ግብዓቶች የሰው ኃይል የተለያዩ የምርጥ ዘር የማዳበሪያ እንዲሁም የሞተር ፓምፖችን ለአርሶ አደሩ በነፃ ያከፋፈልንበት ሁኔታዎች አሉ። ባለፉት 7 ዓመታት በክልሉ 3ቱም የገጠር ወረዳዎች ከ250 ሚሊዮን ብር በላይ በሆነ ወጪ የመስኖ ፕሮጀክቶችን በመገንባት አርሶ አደሩ በአመት 3 ጊዜ በማምረት ተጠቃሚ እንዲሆን ማድረግ መቻሉንም አቶ ነስረዲን ገልጸዋል። ባለፉት 7 ዓመታት 250 ሚሊዮን በላይ በፕሮጀክቶችና በክልሉ መንግስት በኤስዲጂ በጀቶች ለኤረር ወረዳ ሶፊ ወረዳ እንዲሁም ድሬ ላይም በኮሪያ ፕሮጀክት ላይ አወርከል ላይም በዛ ልክ የሰራናቸው የመስኖ አውታሮች 1500 በላይ አርሶ አደሮች በዚህ ውስጥ ተሳታፊ ሆነው ምርታቸውን በአመት አንዴ ያመርቱ የነበሩትን አሁን ወደ 3 የሚያመርቱበት ሁኔታዎችን አጋጣሚዎችን የፈጠረበት አመታት ነው ማለት ይቻላል። የእንስሳት ሀብት ልማትን በተመለከተም ህብረተሰቡ የልማት ትሩፋት ውጤቶችን በተመጣጣኝ ዋጋ እንዲያገኙና ለስራ አጥ ዜጎችም የስራ ዕድል የተፈጠረበት ስራ እየተከናወነ ይገኛል ብለዋል። የአርሶ አደሮች የረጅም ጊዜ ጥያቄ የነበረው የምርት መሸጫና ማሳያ ማዕከል በ162 ሚሊዮን ብር ወጪ ተገንብቶ ለስራ ዝግጁ መደረጉንም ተናግረዋል። ከለውጡ በፊት ይነሱ የነበሩ የአርሶ አደር ጥያቄዎች ነበሩ። የምርት ቦታ መሸጫ ቦታ እንዳልነበርና ያ ደግሞ አርሶ አደሩን ምርት ካመረተ በኋላ ለብዙ እንግልቶች እየተዳረገበት የነበረበትን ለመፍታት በግብርና ተነሳሽነት በኤጂፒ የግብርና እድገት ልማት የሚባለው በመደበው በጀት በገልመሺራ ላይ የአርሶ አደር ምርት መሸጫ ዋጋ ገበያ ለመገንባት መነሻ ከጣለ በኋላ ክልሉ መንግስት ልዩ ትኩረት በመስጠት 162 ሚሊዮን በመደብ ያንን ግራንድ ፕላስ 3 ህንጻ አስመርቆ በአሁኑ ሰዓት ያንን ወደ ስራ ለማስገባት አስፈላጊ ቅድመ ሁኔታዎችን የሰራንበት ሁኔታዎች አሉ። ከለውጡ በፊት የነበረው የአርሶ አደሩ የመሬት ባለቤትነት ጥያቄ ተገቢውን ምላሽ ያገኘው በለውጡ መንግስት መሆኑንም ምክትል ቢሮ ኃላፊው ጨምረው ገልጸዋል። በቀደም ብሎ ከዚህ ከለውጡ በፊት አርሶ አደሩ በተደጋጋሚ የነሳ የነበረው አንደኛው ጥያቄ የመሬት ባለቤትነት ጥያቄዎች ነበሩ። እውነት ነው ክልላችን ላይ ያለው የመሬት ሁኔታዎች እንደሌሎቹ በአንድ ሰው ሳይሆን ትንሽ በስሙነት የሚያርሱት መሬቶችም ነበሩ። አርሶ አደሩ የራሱ ያለምንም ጣልቃ ገብነት የሚያመጣው በአብዛኛው እንደዛ ቢሆንም ባለፉት 2-3 ዓመታት ለ68200 ማሳዎች በመለካት ለ28000 በላይ አባወራዎች የሁለተኛ ሰርቲፊኬት የመሬት ማረጋገጫ ለመስጠት ይችላል። በዚህ ላይ ሴቶችንም በዛው ተጠቃሚ የማድረግ አንፃር 2000 በላይ ሴቶች ማወራዎች በዚህ ውስጥ
እንዲሳተፉና የመሬት ባለቤትነታቸው እንዲሰጣቸው ተደርጓል። ባለፉት 7 ዓመታት የግብርናውን ዘርፍ ምርትና ምርታማነትን በማሳደግ ዜጎችን ተጠቃሚ በማድረግ ብልጽግናን ለማረጋገጥ በየዘርፉ የተመዘገቡ ስኬቶችን አጠናክሮ ለማስቀጠል በትኩረትና በቅንጅት እየተሰራ እንደሚገኝም ተገልጿል። በተያያዘ ዜና በለውጡ መንግስት በተመቻቸላቸው ምቹ ሁኔታዎች ምርትና ምርታማነታቸውን እያሳደጉ መሆኑን በሐረሪ ክልል የጠያራ ወረዳ አርሶ አደሮች ገለጹ። አርሶ አደሮቹ የመሬት ይዞታ ማረጋገጫ ሰርቲፊኬት ያገኙትም በለውጡ መንግስት መሆኑን ነው የጠቆሙት። ለዓለም ገመቹ ዘገባ ሄኖክ ግርማ። ባለፉት 7 የለውጥ ዓመታት በተመቻቸላቸው ምቹ ሁኔታና በክልሉ ግብርና ቢሮ በተደረገላቸው ገዛ ምርትና ምርታማነታቸውን በማሳደግ በአመት እስከ 3 ጊዜ ማምረት መቻላቸውን በሐረሪ ክልል የድሬ ጠያራ ወረዳ አርሶ አደሮች ገለጹ። የግብርና ባለሙያ ሙያዊ ገዛን ጨምሮ የምርጥ ዘር፣ የውሃ ሞተርና ሸራ ድጋፍ እየተደረገላቸው መሆኑንም ጠቁመዋል። ከለውጡ መንግስት በፊት ምናመርተው ሆነ ምንተዳደረው በጫት ምርት ብቻ ነበር። አሁን በጫት ማሳ ውስጥም ሳይቀር እያመረትኩ ነው። እገዛ በመንግስት በኩልም እየተደረገልን ነው። ዱር አማታቲ ተራታ ከብቻ ዳርከና አማታቲ ተራሰዲ ኦሚሽናቹ ካናዱረት ሞአን ብራ ጎዴቲን ከዚህ በፊት በአመት አንዴ ብቻ ነበር ምናመርተው። አሁን ግን በአመት 3 ጊዜ እናመርታለን። አሁንና መጀመሪያ በጣም ለውጥ አለ። ጅረምኒ ድራኔቲ ፈቃማ ካናፉ ወላደቹ አባተዋን የሮሰ ዲራው ሚናቹ ለፈተነራ ዱራን ተራታ ቆሚሽና አመታቲ ኤገ አብይ ሩፌ አመታቲ ተራሳ ዲዮምሽ የገለ ይራ የአብይ መንግስት ከመጣ ወዲህ በአመት 3 ጊዜ ማምረት ጀምረናል። መንግስት በተለያየ መልኩ እገዛ እያደረገልን ነው። መንግስት ምርታችንን እንድናሳድግ እያገዘን ነው። እኛም የሥራ ባህላችን በጣም ለውጥ አለው። የለውጡ መንግስት ምርጥ ዘር እያቀረበልን ይገኛል። የሥራ ባህላቸውም እየዳበረ መምጣቱን የገለጹት አርሶ አደሮቹ ኩሩምባ፣ ቃሪያ፣ ሽንኩርትና ቲማቲም በብዛት እያመረቱ መሆኑንም ነው የገለጹት። የገበያ ትስስርን በተመለከተም ያለምንም እንግልት ቅዳሜ ገበያን ጨምሮ ምርታቸውን ለገበያ እያቀረቡ መሆናቸውንም ገልጸዋል። ከዚህ በፊት የይዞታ ማረጋገጫ ሰርቲፊኬት እንዳልነበራቸው የገለጹት አርሶ አደሮቹ በለውጡ መንግስት የመሬት ይዞታ ማረጋገጫ ባለቤት ሆነናልም ይላሉ። ቢቲቴ ለፍቲቴ ይችላል ቀብዬ ለፋት ነው ቆነኒ የለውጡ መንግስት የይዞታ ማረጋገጫ ሰርቲፊኬት እንድናገኝ ረድቶናል። በቂ የሆነ የገበያ ትስስር ፈጥሮልናል። አዛብሰብቲ ጌትኔ ጉልጎቹ ጅል ከሞቱማቴን አረኮራ ኢሳምብራ ከንጅር ዱራንሞ በመንግስት በኩል ከአርሶ አደሩ ጎን የመቆም ሁኔታዎች ያሉት በለውጡ መንግስት ነው። የመሬት የይዞታ ማረጋገጫ ሰርቲፊኬትም ቢሆን ያገኘነው አሁን ነው። ኑጭና ዳባች ይጅራል ታካ ዲኤ ኤሰር ይርተንጀ ሆርዶፉራን ጀለቦኒ ኢዳንጋ halkanun don bira galeni hojjechu jira መንግስት የሚያደርግልን እገዛን በመጠቀም ምርትና ምርታማነትን በማሳደግ በምግብ ዋስትናን ጨምሮ የቁጠባ ባህላችንም እያደገ ነው። ትምህርት አመራሩ ራሱን በማብቃት በዘርፉ የሚጠበቀውን ውጤት ለማስመዝገብ የበኩሉን ሊወጣ እንደሚገባ የሐረሪ ክልል ትምህርት ቢሮ ገለጸ። ለትምህርት ቤቶች ርዕሰ መምህራንና ግንባር ቀደም መምህራን በአመራርነት ሚናና በተያያዥ ርዕሰ ጉዳዮች ያተኮረ ስልጠና ተጀምሯል። በቴሌም ደሴ የትምህርት አመራሩ ተመራጭ በሆነው በለውጥ አመራርነት ራሱን በማብቃት በዘርፉ የሚጠበቀውን ውጤት ለማስመዝገብ የበኩላቸውን ሊወጡ እንደሚገባ መድረኩን በንግግር የከፈቱት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱልአዚዝ ገልጸዋል። የትምህርት አመራሩ በስልጠናው በሚኖራቸው ቆይታ የለውጡ መንግስት ተመራጭ በሆነው በለውጥና በአገልጋይነት የአመራርነት ክህሎት ራሳቸውን በመቃኘት ሊሰሩ እንደሚገባ ጠቁመዋል። ትራንስፎርሜሽናል ሴሌክት ስታይልን ሴሌክት የምናደርግ ከሆነ ዋናው ምንድነው ኢኖቬሽን ወይ ክሬቲቪቲ ስታይል እንደ ቲም ስፒሪት የአንድ ግለሰብ ሐሳብ ተቀብዬ መሄድ የምችልባቸውን ስራ ላይ ፎከስ ያደረገ ነው። የግለሰብ የማጆሪቲውን ሳይሆን ማጆሪቲው እንዳለ ሆኖ ግለሰብን አይዲያ ተቀብዬ የኔ አይዲያ አርጌው ወደ ተሻለ ወደ ምፈልገው ጎል የሚሄድባቸው ስታይል ስለሆኑ ስልጠናውን ጀመረው በዚያ አጋጣሚ እንዳትሉኝና በሚቻለው ያህል ትራንስፎርሜሽናል ላይ ፎከስ ማድረግ የፈለኩት አሁን ቤስት ናቸው ከሚባሉት የሊደርሺፕ ስታይሎች ስለሆኑ በተለይ ከኮቺንግ ጋር
እንዴት አድርገን ማገናኘትና ቀጣይ ላይ በትምህርት ሴክተራችን 6 አለብን 8 አለብን በአገር አቀፍ ደግሞ 12ኛ ክፍል አለብን እነኚህ ውጤቶች እዚህ የወሰድናቸው ስልጠናዎች ተማሪዎች ውጤት ላይ አንድ ስቴፕ ወይ አንድ ቫልዩ ያንን ስታይል እንከተል የሚል ነገር ነው የትምህርት ዘርፉ ግቡ ትውልድን መገንባት ነውና ተማሪዎች በሚወስዷቸው ሀገራዊና ክልላዊ ፈተናዎች ውጤታማ እንዲሆኑ የአመራር ሚናቸውን በብቃት እንዲወጡ ማስገንዝበዋል የትምህርቱ አመራርና ማህበረሰብ ዘንድ ያሉ ክፍተቶችን በመለየት በአቅምና በክህሎት ብቁ በማድረግ በተያያዘው አመት በርካታ ተግባራት እየተከናወነ እንደሚገኝ የጠቆሙት በቢሮ የመምህራንና የትምህርት አመራሮች ልማት ዳይሬክቶሬት ዳይሬክተር አቶ ሙክታር ሁሴን ይስልጠናም የዚህ አካል መሆኑን ጠቁመዋል ብዙ ሰፋፊ ስራዎችን እየሰራን ነው መምህራንንም ከየወረዳዎች ያለባቸውን ጋፕ በመሰብሰብ ከዛ እነዛን ጋፖች ላይ የትኛው በቀደም ተከተል የትኛው ቅድሚያ መስጠት አለበት የትኛውን ስልጣና ብንሰጥ መምሩ የተሻለ ግንዛቤ ይፈጥራል የተሻለ አቅም ይፈጥራል የሚለውን በመለየት የተለያዩ ስልጣናዎችን በየወረዳው በዚህም በክልል ደረጃም ስልጣና እየሰጠን ነው የምንገኘው ከዛም ባሻገር ባለፉት አመታት በአገር አቀፍ ደረጃ ሀረማያ ዩኒቨርሲቲ ገብተው መምህራኖች በተለይ ሁለተኛ ደረጃ ትምህርት ቤት መምህራኖች ሂሳብ እንግሊዘኛና ሳይንሶችን ኬሚስትሪ ፊዚክስ ባዮሎጂ ገብተው ስልጣና ወስደዋል ከዛ ያን ስልጣና ከወሰዱ በኋላ ምዘና ተሰጥቷቸው መጨረሻ ላይ ስለዚህ ያ ውጤት ተልኮልናል ያ በዛ ክፍተት ላይም እየሰራን ያለ ነው እዚህ ሲር ላይ ደግሞ ወደ 630 አካባቢ የሚሆኑ የአንደኛና መካከለኛ ደረጃ መምህራን የእንግሊዘኛ ሂሳብና ጀነራል ሳይንስ አጠቃላይ ሳይንስ መምህራኖችን ለማስገባት ቅድመ ዝግጅት እያደረግን ያለ ነው ስለዚህ መምህራኖችን ያለባቸውን ጋፕ እየለየን እንዲ ተከታታይ የሆነ ስልጣና በመስጠት ብቁ የሆኑ መምህራኖችን ለማፍራት ጥረት እያደረግን ያለ ስልጣናው በለውጥ አመራርነትና አገልጋይነት በጊዜ አጠቃቀምና በሌሎች በአምስት የተለያዩ ርዕሰ ጉዳዮች ላይ የሚሰጥ መሆኑን ጠቁመው በክልሉ የሚገኙ ትምህርት ቤቶች ርዕሳነ መምህራንና ምክትል ርዕሳነ መምህራን እንዲሁም ግንባር ቀደም መምህራን ተሳታፊ መሆናቸውን አቶ ሙክታር ተናግረዋል ተሳታፊዎች ስልጣናውን በየትምህርት ቤታቸው ወርታች በማውረድ በዘርፉ የሚጠበቀውን ውጤት ለማስመዝገብ በትኩረት እንዲሰሩ ማስገንዝበዋል ስልጣናው በተከታታይነት ለተለያዩ ባለድርሻ የትምህርቱ ማህበረሰብ እንደሚሰጥም አቶ ሙክታር ገልጸዋል በሐረሪ ክልል በተቋማት የተገልጋይ እርካታን ከማሳደግ አንፃር መሻሻል መታየቱን የክልሉ ፐብሊክ ሰርቪስና ሰሃብት ልማት ቢሮ አስታወቀ የሐረሪ ክልል ሲቪል ሰርቪስና ሰሃብት ልማት ቢሮ በክልሉ 4 ወረዳዎች ላይ የአገልግሎት አሰጣጥን በተመለከተ ድንገተኛ ጉብኝት አድርጓል አያንቱ አህመድ የሐረሪ ክልል ሲቪል ሰርቪስ እና ሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ በክልሉ 4 ወረዳዎች ላይ የአገልግሎት አሰጣጥን በተመለከተ ድንገተኛ ጉብኝት አድርገዋል። በሐረሪ ክልል በሚገኙ 4ቱ የከተማ ወረዳዎች ጅኔላ፣ ሐኪም፣ ሸንኮርና ቦከር የተገልጋይ እርካታን ከማሳደግ አንፃር መሻሻሎች መኖራቸውን የክልሉ የፐብሊክ ሰርቪስ እና ሰው ሀብት ልማት ቢሮ አስታውቋል። የዜጎች ቻርተር መዘጋጀቱ ከተገልጋዩ ጋር ጥሩ ድልድይ የፈጠረና የመልካም አስተዳደር ጥያቄዎችን የሚፈታ መሆኑን ተጠቁሟል። የክልሉ የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ብርሃኑ ሁንዴ በጉብኝቱ ወቅት እንደተናገሩት በክልሉ በሚገኙ 4ቱ የከተማ ወረዳዎች ጥሩ ጅማሮች መኖራቸውን ገልጸው በቀጣይም ድጋፍና ክትትል እንደሚያደርጉ ገልጸዋል። ሚያዝያ 8 2017 ጀምሮ ስራ ላይ እንዲውል ተግባቦት ተፈጥሮ ነበር። ከዚህ ቀደም በዛ መሰረት የዜጎች ቻርተር እነዚህ 4 ወረዳዎች ላይ ምን ደረጃ ነው ያለው የሚለው ነገር ለማየት ነበር ያው መልከታ ያደረግነው ማለት ነው። ጥሩ በጎ ነገሮች አሉ። ጅምሮቹ በጣም የሚበረታቱ ናቸው። እንደ ምሳሌ ብናነሳቸው አንዳንድ ወረዳዎች ላይ ዜጎች ቻርተር በየዲፓርትመንቱ ወይም በየስራ ክፍሎቹ ተዘጋጅተው ተበትኗል ተለጥፏል። ከዛ ውጪ ደግሞ እንደ አወከረ ወረዳ ያለው ደግሞ ባነር ተሰርቶ ዜጎች ቻርተር ተገልጋዮች ያሉበት ቦታ ላይ እንዲለጠፍ ተደርጓል። ይሄ ጥሩ ጅምር ነው። ይሄ እንደ መልካም ነገር ሆኖ ሌላው መልካም ነገሩ ተገልጋዮች ጋር ስንመጣ ደግሞ በዜጎች ቻርተር መሰረት ስታንዳርድ መሰረት አገልግሎት መጀመራቸውም ጥሩ ነው ይበረታታል። እነዚህ ጅምር ናቸው። ቀጣይ ደግሞ እኛም እየደገፍናቸው እኛም ድጋፍና ክትትል ያደርግንላቸው ቀጣይ ዜጎች ቻርተር ሙሉ ለሙሉ ተግባራዊ ይሆናል ብለን ነው የምናስበው። ያየነው ነገር ግን ያው መልካም ነው። የሐኪም ወረዳ አስተዳደር አቶ ይብሳልዬ በበኩላቸው የዜጎች ቻርተር መዘጋጀቱ ተገልጋይና አገልጋይ መብቱንና ግዴታውን የሚያውቅበትና ለተገልጋዩ ደግሞ መፍትሄ የሆነና ጊዜና ጉልበትን የሚቆጥብ ነው ሲሉ ተናግረዋል። ባለ ጉዳይ ሲመጣ የራሱን ግዴታውን መብቱን የሚያውቅበት በትክክል ያው እንደምታየው በየቢሮ ተለጥፏል። ሰዎች ለጉዳይ መጥተው መንገላታት የለባቸው። በተለጠፈው ሰዓት ታይም
ኦሬዲ ተስተናግዶ የሚሄዱበትና ለህዝባችን ደግሞ መፍትሄ የሆነበት እንግዲህ አሁን ብዙ ባለ ጉዳይ ነበረ በሰዓት ሁሉም በየቢሮ እንደዞራችሁት ሁሉም ቁጭ ብሎ ነው ሰርቪስ የሚሰጠው በተባለበት ሰዓት ጨርሶ ተስተናግዶ የሚሄድበት ስራ እየተሰራ ነው። የጅኔላ ወረዳ ምክትል አስተዳዳሪ አቶ ታረቀኝ ጋሩማ እንደገለጹት ግልጸኝነትና ተጠያቂነት የሚያሰፍንና በፍጥነትና በጥራት ተገልግሎ እንዲሄድ የዜጎች ቻርተር መዘጋጀቱ ወሳኝ መሆኑን ገልጸዋል። አንደኛ ግልጸኝነትና ተጠያቂነት እንዲሰፍንና ማንንም ሰው ማሟላት ያለበትን ግዴታዎችና ስመጣም በፍጥነት በጥራት ተገልግሎ ለመሄድ እንዲችል የዜጎች ቻርተር ወሳኝና አስፈላጊ ነው። የአቦከር ወረዳ ሰው ሀብት ዳይሬክተር ወይዘሮ መቅደስ ግርማ የዜጎች ቻርተር ተገልጋይና አገልጋዩን የሚያስተሳስር ውል ነው ሲሉ ተናግረዋል። በየክፍሉ ገብቶ ያሉትን አገልግሎቶች እንዲያይና ምን ይፈልጋል አሁን ዜጎች ቻርተር ስንል እኛና ተገልጋዩ ውል ነው ማስተሳሰሪያ ነው እኛና ተገልጋዩን ተጠያቂነት አለው የሚያገናኘን ነው። የወረዳው ተጠቃሚዎች የዜጎች ቻርተር መዘጋጀቱ ጊዜና ጉልበታቸውን የቆጠበላቸው መሆኑን ይናገራሉ። እንግዲህ ለመጀመሪያ ጊዜ ነው የመጣሁት እንደመጣው የሚፈልገውን የቤተሰብ ቅጽ ለመሙላት ነው የመጣሁት ወዲያው አገልግሎቱን አግኝቼ አሁን ልወጣለሁ። ሁሉ ነገር መልካም ነው። እንግዲህ በዚህ ቢቀጥል ከዚህ ደግሞ የተሻለ እንዲሆን ደግሞ ምክሬን አቀርባለሁ። እንግዲህ ወረዳችን አንዱ ተገልጋይ ነኝ በየጊዜው እመጣለሁ። አገልግሎቱ ያው ፕሮግራም ተጠቅመው ጥሩ ነው። አገልግሎቱ በሰዓት አገባባቸውን ቆንጆ ነው። አገልግሎት አሰጣጡ ያው ለአጋጣሚ መጣው ለምሳሌ ለማሳደስ ነው። ምንም ለወንድ 3 ደቂቃ ባልሞላ ጊዜ ታድሶልኝ ቀልጣፋ ነው በጣም እኔ አሁን 2 ደቂቃ 3 ደቂቃ ባልሞላ ተሳተሳደስ ይወጣ። አገልግሎት አሰጣጡ እጅግ በጣም ጥሩ ነው፣ ቀልጣፋ ነው። ወረዳዎች የሚሰጡ አገልግሎቶች ወደ አንድ በማምጣት ወጥ እንዲሆኑ ለማስቻል የዜጎች ቻርተር ተዘጋጅቶ ወደ ስራ መገባቱ የሚታወስ ነው። የሐረሪ ክልል አካባቢ ጥበቃ ባለስልጣን የድምጽ ብክለትን መከላከል በሚቻልበት ጉዳይ ዙሪያ ከሃይማኖት አባቶች ጋር የስምምነት ሰነድ ተፈራረመ። የድምጽ ብክለት ማህበረሰቡን እንዳይጎዳ የሃይማኖት አባቶች የበኩላቸውን ሊወጡ እንደሚገባ ጥሪ ቀርቧል። ዝርዝር አለን። የሐረሪ ክልል አካባቢ ጥበቃ ባለስልጣን የድምጽ ብክለትን መከላከል በሚቻልበት ዙሪያ ከሃይማኖት አባቶች ጋር ለመስራት የሚያስችል የስምምነት ሰነድ ተፈራርመዋል። የሐረሪ ክልል አካባቢና ጥበቃ ባለስልጣን ኃላፊ ወይዘሮ ነቢላ ማህዲ በመድረኩ እንደተናገሩት የድምጽ ብክለትን ለመከላከል የሃይማኖት አባቶች ሚና የላቀ በመሆኑ ከሃይማኖት ተቋማት መሪዎች ጋር ለመስራት የተዘጋጀ ሰነድ መፈራረማቸውን አስታውቀዋል። በክልሉ ያሉ አንዳንድ የሃይማኖት ተቋማት ከሚጠበቀው ድምጽ በላይ በመልቀቅ በአካባቢው ባሉ ማህበረሰብ ላይ አሉታዊ ተጽዕኖ እያሳደሩ መሆኑን ገልጸዋል። ችግሩን ለመፍታትና ለመከላከል የሃይማኖት ተቋማት መሪዎች ግንዛቤ ለማሳደግ ባለስልጣን መስሪያ ቤቱ ጋር የተለያዩ ስራዎች እያከናወነ እንደሚገኝ ተናግረዋል። ከተቋማት የሚለቀቁ ድምጽ ብክለት ለመከላከል በሃይማኖት ተቋማት አካባቢ ያሉ ማህበረሰብን መብት ለማስጠበቅ ተቀናጅቶ መስራቱ ከፍተኛ ሚና እንዳለው ገልጸዋል። ኃላፊው አክለውም የድምጽ ብክለትን ለመከላከልና ለመቆጣጠር የወጣ አዋጅ ተግባራዊነቱን ለማረጋገጥ የክልሉ ማህበረሰብ ከሃይማኖት ተቋማታቸውና ከባለስልጣኑ ጋር በቅንጅት መስራት እንዳለባቸው ጥሪያቸውን አስተላልፈዋል። በመድረኩ የተገኙት የሃይማኖት ተቋማት አባቶች በበኩላቸው የድምጽ ብክለትን ለመከላከልና ለመቆጣጠር ከባለስልጣን መስሪያ ቤቱ ጋር ለመስራት ዝግጁ መሆናቸውን ገልጸዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻግረናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ትላንትም ዛሬም ነገም የሰላምና ይቅርታ በሩ ክፍት መሆኑን ገለጹ። በሌላ ዜና ከ2025 የአፍሪካ ኢኖቬሽን የትምህርት ጉባኤ ኢትዮጵያ በርካታ ልምዶችን መቅሰሟን ትምህርት ሚኒስቴር አስታወቀ። እኛና መሰል ሀገር አቀፍ ዘገባዎችን ሲሳይ ዘሪሁን እንደሚከተል ያቀርባቸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ትላንትም ዛሬም ነገም የሰላምና የይቅርታ በሩ ክፍት ነው ሲሉ ተናግረዋል። ምክትል ጠቅላይ ሚኒስትሩ ይህን ያሉትም ሰላም የኢንቨስትመንት ፓስፖርት ነው በሚል መሪ ሐሳብ በኮምቦልቻ ከተማ እየተዘጋጀ ባለው ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ ላይ ነው። የኢትዮጵያ ታምርት ከውጭ ተመርተው የሚመጡ ሸቀጦችን በሀገር ውስጥ ምርት የመተካትና የኢትዮጵያ ምርቶች በዓለም ገበያ ያላቸውን ተደራሽነት የማስፋት ሁለት ዓላማዎች እንዳሉት አስታውቀዋል። መንግስት አምራች ኢንዱስትሪውን ጨምሮ
ልማትን እያፋጠነ ሰላምን እያጸና የኢትዮጵያን ብልጽግና የማሳካት ጉዞውን አጠናክሮ እንደሚቀጥልም ምክትል ጠቅላይ ሚኒስትሩ አስታውቀዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላትና ምሁራን እንዲሁም ወጣቶች ሁሉም የክልሉን እድገት አደናቃፊ ሆኑ ጥፋት ኃይሎችን በመታገል የተጀመረውን የለውጥ ጉዞ እንዲቀጥል ድጋፍ እንዲያደርጉም ጠይቀዋል። የኢትዮጵያ ታምርት እኛም እንሸምት መርሃ ግብር አካል የሆነው የወሎ ኮምቦልቻ ሀገር አቀፍ ኢንዱስትሪና ፋይናንሻል ኤክስፖ እስከ ሚያዝያ 29 2017 ዓ.ም ድረስ እንደሚቆይም ከወጣው መረጃ መመልከት ተችሏል። ከ2025 የአፍሪካ ኢኖቬሽን የትምህርት ጉባኤ ኢትዮጵያ በርካታ ልምዶችን መቅሰሟን የትምህርት ሚኒስቴር አስታውቋል። ለአብነትም በአፍ መፍቻ ቋንቋ የቴክኖሎጂ ውጤቶችንና ትምህርትን የሚያግዙ ይዘቶችን ኩባንያዎች ተሞክሮ መውሰድ መቻሉን በሚኒስትሩ የአይሲቲና ዲጂታል ትምህርት ስራ መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ ገልጸዋል። የኮምፒውተር ሳይንስ በአገራችን የሚሰጠው ከ7ኛ ክፍል ጀምሮ ነው ያሉት ስራ አስፈጻሚው በሌሎች ሀገራት ግን ከአንደኛ ጀምሮ እንደሚሰጥና ይህም ተማሪዎችን ውጤታማ እንዲሆኑ ማስቻሉን ተረድተናል ብለዋል። ይህን ልምድ በመቅሰም ወደ ኢትዮጵያ ለማምጣት ጥረት ይደረጋል ሲሉም ተናግረዋል። በተጨማሪም በጉባኤው ከሌሎች ሀገራትና ኩባንያዎች ሌሎች ልምዶችን መቅሰም መቻሉንም አስረድተዋል። ኢትዮጵያ ስራ ፈጣሪና ዓለም አቀፍ ተወዳዳሪ ወጣቶችን ማፍራት የሚያስችል የኢኖቬሽንና የፈጠራ ስነ ምህዳር እየገነባች መሆኑን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገልጸዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ለክህሎት ልማትና አዲስ መወዳደሪያ ለአፍሪካ ፍላቂዎችና የስራ ፈጣሪዎች በሚል ሐሳብ በተካሄደው የፓናል ውይይት ላይ ንግግር አድርገዋል። ሚኒስትሯ በመክፈቻ ንግግራቸውም ኢኖቬሽን የአፍሪካ 2025 ጉባኤ በኢንዱስትሪዎች፣ ሲቪል ማህበራት፣ በትምህርት ተቋማት መካከል ትብብር በመፍጠር ክህሎትን ለማሳደግና የፖሊሲ ግብዓት ለማሰባሰብ እንደሚያግዝም ተናግረዋል። በአፍሪካ ወጣቶች በስራ ፈጠራ በኢኖቬሽንና ክህሎት ልማት የላቀ ሚና እንዲኖራቸው ማድረግ ወቅቱ የሚጠይቀው ተግባር መሆኑንም ገልጸዋል። በአፍሪካ አካታችና ጠንካራ ኢኮኖሚ ለመገንባት በግብርና፣ ማዕድን፣ ቱሪዝም፣ አይሲቲ ዘርፎች ላይ ክህሎት ማስታጠቅ እናም ማብቃት ይገባል ብለዋል። ኢትዮጵያ በአገር በቀል ኢኮኖሚ ማሻሻያውም ለበርካታ ወጣቶች የክህሎት ስልጠና በመስጠት ስራ ፈጣሪ እንዲሆኑም አስችሏል ነው ያሉት። ከከፍተኛ የመንግስት ኃላፊዎች ጋር ችግሮቻችንን በውይይት የመፍታት አሰራር የተለመደበት ዘመን ላይ ደርሰናል ሲሉ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንቱ ካሳሁን ፎሎ ተናግረዋል። ፕሬዝዳንቱ ይህን ያሉት ዓለም አቀፍ የሰራተኞች ቀን ሜይዴይ በዓልን ምክንያት በማድረግ የኢትዮጵያ ሰራተኛና ማህበራት ኮንፌዴሬሽን የስራ አስፈጻሚ ኮሚቴ መግለጫ በሰጠበት ወቅት ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ለመላው የኢትዮጵያ ሰራተኞች በሙሉም ለታሪካዊ የሰራተኞች ቀን ሜይዴይ በዓል እንኳን አደረሰን ሲሉም መልእክታቸውን አስተላልፈዋል። የዓለም የሰራተኞች ቀን ወይንም ደግሞ ሜይዴይ በዓለም አቀፍ ደረጃ ለ136ኛ ጊዜ ሲከበር በኢትዮጵያ ደግሞ ለ50ኛ ጊዜ ሚያዝያ 23 ቀን 2017 ዓ.ም ይከበራል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።